ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃ መሻሹን ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አልፋለሁ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የደህንነት ባለስልጣኖቻቸውን በዋይት ሃውስ ሲቹዌሽን ሩም በኢራን ላይ በቀጣይ ቀናት ስለሚከፈተው ጦርነት ለመምከር አስቸኳይ ስብሰባ መጥራታቸው ተዘግቧል። በተመሳሳይ ከአሜሪካ ጋር እንደምትሰለፍ የገለጸችው እስራኤልም የጦር መሳሪያዎቿን ዝግጁ መሆናቸውን ገልጻለች። በኢራን በኩል ደግሞ እያንዳንዱ ዜጋ ለመዋጋት ዝግጁ ነው ስትል የኢራን ዝግጅት እንደቀጠለና ጦርነቱን ለመከላከል ዝግጁ መሆኗን ገልጻለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ዘለግ ያለ መግለጫ ሰጥተዋል። በተለይም ባለፈው ጦርነት እርግጥ ነው አናስተባብልም፣ ከባድ ውድመት ደርሶብናል፣ ነገር ግን በእኛ ላይ ብቻ ሳይሆን በጠላትም ላይ ከፍተኛ ጉዳት ደርሶበታል። አሁንም ቢሆን ወደፊት መዋጋታችንን ለሉዓላዊነታችን እንቀጥላለን ብለዋል። በሌላ በኩል ደግሞ ሌላኛው የኢራን ባለስልጣን ደግሞ ፈጽሞ የኒውክሌር ጉዳይ ድርድር የሚደረግበት እንዳልሆነ አስመረውበታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ከዚህ በኋላ ከኢራን ጋር ስምምነት ይደረሳል ብለው በፍጹም እንደማይጠብቁ ተስፋ እንደቆረጡና ምንም የሚጠብቁት ነገር እንደሌለ በቀጣይ ቀን ጦርነት እንደሚከፍቱ ቃል በቃል ለአክሲዮስ የዜና ወኪል ተናግረዋል። ዝርዝር መረጃውን በስፋት የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ኤርትራና ግብጽም በቀይ ባህር ጉዳይ መነጋገራቸው ተሰምቷል። በጉዳዩ ዙሪያ የማስደምጣችሁ ሰፊ መረጃ ይኖራል። በሌላ በኩል የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ ይገኛሉ። ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተወያይቷል። ጉዳዩን አስመልክቶ በስፋት የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ ሰበር መረጃው አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ አዲስ ወታደራዊ ጥቃት ለመክፈት በሲቹዌሽን ሩም አስቸኳይ ስብሰባ መጥራታቸው ተዘገበ። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ላይ ሊፈጽሙት ስለሚችሉት ወታደራዊ ጥቃት አስቸኳይ ትዕዛዝ ለመስጠት አስቸኳይ ስብሰባ ከብሔራዊ የደህንነት አመራሮቻቸው ጋር በዛሬው ዕለት ጠርተዋል ሲል አክሲዮስ የዜና ወኪል ዘግቧል። የአሜሪካው የዜና ምንጭ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶም በቀጣዮቹ ቀናት ውስጥ በኢራን ላይ ጦርነት ለመክፈት የደህንነት አባላቱም ስብሰባ መጠራታቸውን ዘግቧል። ትራምፕ ለአክሲዮስ የዜና ወኪል በሰጡት ቃል ከኢራን ጋር ስምምነት ላይ ይደረሳል ብለው ከዚህ በኋላ እንደማያስቡና ተስፋ እንደቆረጡ አረጋግጠውለታል። የኢራን የድርድር እቅድ ላይ የሚደረገው ማሻሻያን እየጠበቁ መሆኑን የተናገሩት ፕሬዝዳንቱም ከቀናት በፊት ከቀረበው የተሻለ ይሆናል ብለው ተስፋ እንደማያደርጉ ጠቅሰው ለነገሩ ቀነ ገደብን ከማስቀመጥም ተቆጥበዋል። ስምምነት መፈጸም እንፈልግ ነበረ፣ አሁን ግን
ሁሉም ሰው ተስፋ ቆርጧል፣ እኔ ብቻ ሳልሆን በዙሪያ ያሉት ብለዋል። ለዚህም በኢራን ላይ ከባድ የሆነ ጥቃት እንፈጽምባታለን ሲሉ ለአክሲዮስ የዜና ወኪል ተናግረዋል። ይህ በዚህ እንዳለ እስራኤልም በቀጣይ ቀናት በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንዲሰለፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። ካን የተባለው ቴሌቪዥን ጣቢያ ስማቸውን ያልጠቀሰ የእስራኤል የደህንነት ባለስልጣናትን ዋቢ አድርጎ እንዳለው አሜሪካን በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ ለመሳተፍ ከባድ የሆነ ዝግጅት እየተደረገ ነው ብለዋል። ይህ በዚህ እንዳለ ኢራን ዩራኒየም የማበልጸግ መብቷ ላይ ፈጽሞ እንደማትደራደር ወይም ከአቋሟ ፈቀቅ እንደማትል በይፋ አስታውቃለች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም የአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አረጋግጠዋል። ቃል አቀባይ ኢስማኤል ቃባቃይ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት ሲባል በፓኪስታን አማካኝነት በሚደረገው ንግግር ይቀጥላል በማለት የገለጹ ቢሆንም ኢራን ባለ 14 ነጥብ ስምምነት ቅድመ ሁኔታ ወደ አሜሪካ ልካ እንደነበር ያስታወቁ ሲሆን ቃል አቀባዩ አክለውም አሜሪካም ሆነ ኢራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውን ተናግረዋል። የአሜሪካ ወገን ባለ 14 ነጥብ እቅድ ውድቅ ማድረጉን ባለፈው ሳምንት በይፋ ቢያስታውቅም ያቀረባቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት መላኩም ተመልክቷል። እቅዳችንን በላክን ማግስቱ ከሌላኛው ወገን የቀረቡ ተከታታይ እቅዶችም ደርሰውናል ብለዋል። ትራምፕ ለመገናኛ ብዙሃን ስምምነቱን ማንበብ አልፈለኩም፣ ቀድጄን የጣልኩት በማለት ቢናገሩም በማግስቱ ግን አስቸኳይ የሆነ የራሳቸውን ማሻሻያ አድርገው ልከውልናል ብለዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይም ከአቋም ፈቀቅ የምንልበት ጉዳይ አይደለም ብለዋል። ኢራን ዩራኒየም ለማበልጸግ ያላትን መብት የኒውክሌር መሳሪያዎችን ላለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶችን መለቀቅን በማሳያነት ያነሱት ቃል አቀባዩ እናንተ እኛ ለድርድር ያስቀመጥነውን ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ ነው የምንናገረው ሲሉ ፈጽሞ በአቋማቸው የሚደራደሩበት እንዳልሆነና ኢራን የዩራኒየም የማበልጸግ ጉዳይን እንደ ዋና ጉዳይ እንደምትመለከተው ገልጸዋል። ይህ በዚህ እንዳለም በኢራን ዋና መዲና ቴሄራን የሚገኘው የስትራቴጂክ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አሊ አክባር ዳሬይኒ ለታዋቂው የዜና አውታር ለሆነው አልጀዚራ በሰጡት ጥልቅ ጂኦፖለቲካዊ ትንታኔ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚከተሉት ፖሊሲ ሙሉ በሙሉ የተሳሳተና በተሳሳተ ስሌት ላይ የተመሰረተ መሆኑን አብራርተዋል። እንደ ተመራማሪው ገለጣ ከሆነ ፕሬዝዳንት ትራምፕ ጦርነቱን ይበልጥ በማባባስና በማፋፋም ኢራን በፍርሃት ተንበርክካ ወደ ኋላ ታፈገፍጋለች የሚል እጅግ የተሳሳተና ከእውነታ የራቀ እምነት ነበራቸው ብለዋል። ነገር ግን ኢራን ምንም አይነት ጦርነት የማትፈልግ ሰላማዊ ሀገር መሆኗንና ይህንንም አውዳሚ ግጭት ለማስቀረት ሲባል የምትችለውን ሁሉ ስታደርግ መቆየቷን ዳሬይኒ ለአልጀዚራ ነግረውታል። ኢራን በድርድር ጠረጴዛ ላይ ከፍተኛ የሆነ ተለዋዋጭነትና የሰላም ዝግጁነት አሳይታለች። ሆኖም ግን የድርድር ጠረጴዛውን በፈንጂ በማጋየት የሰላሙን በር የዘጉት ራሳቸው አሜሪካውያን ናቸው ሲሉ ተመራማሪው የአሜሪካን የጥፋት እርምጃ በጽኑ ኮንነው ይናገራሉ። ከዚሁ ጋር በተያያዘ ዳይሬኒ የቀጠናውን ሀገራት እያደረጉ ስላለው አደገኛ የፖለቲካ ቁማርም ኃይለኛ ማስጠንቀቂያ የሰጡ ሲሆን በተለይም የተባበሩት አረብ ኤሚሬትስ ከአሜሪካ ጋር የፈጠረችው ወታደራዊና የፖለቲካ ጥምረት ከዲያብሎስ ጋር የተደረገ ቃል ኪዳን ስምምነት እንደሆነ ነው እኛ ኢራኖች የምንገነዘበው ባይ ናቸው። ኤምሬቶች ዩናይትድ ስቴትስ በኢራን ላይ ጥቃት እንድትሰነዝር አነሳስታለች ሲሉም ይወቅሷታል። በመሆኑም ይህ ጦርነትና ግጭት ዳግም የሚቀሰቀስ ከሆነ ኢራን የተባበሩት አረብ ኤምሬቶችን እንደ ህጋዊ ወታደራዊ ኢላማ አድርጋ እንደምትቆጥራትና በቀጥታም የኤምሬቶችን ወሳኝ መሰረተ ልማቶች ልትመታ እንደምትችል የማያዳግም ማስጠንቀቂያ አስተላልፈዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ለህዝባቸውና ለዓለም አቀፉ ማህበረሰብ ዛሬ አመሻሹን ታሪካዊ የሆነ ንግግር አድርገዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። ፕሬዝዳንት ፔዜሽኪያን የካቢኔ አባሎቻቸው በተገኙበትና በመንግስት የመገናኛ ብዙሃን በቀጥታ ስርጭት በተላለፈው የመረጃ ምክር ቤት አስተባባሪነት በተካሄደው የከፍተኛ ስራ አስፈጻሚ ተቋማት ስብሰባ ላይ ኢራን ከአሜሪካና ከእስራኤል ጋር እያደረገች ባለው ቀጣይነት ያለው ጦርነት ምክንያት ሀገሪቱና ህዝቧ ጉዳት እንደደረሰባቸው ያለምንም መሸፋፈን አምነው ይፋ አድርገዋል። ይሁን እንጂ ይህ ጉዳት ቢያጋጥምም የእስላማዊቷ ሪፐብሊክ ኢራን አሁንም ቢሆን የሀገሪቱንና የህዝቧን መብቶች በከፍተኛ ጥንካሬና በሙሉ አቅም የመከላከል ብቃት
አለን ብለዋል። በታላቅ ጽናትና በራስ መተማመን ይህንን እናረጋግጣለን ባይ ናቸው። የኢራን አመራሮች በመካከለኛው መከፋፈል ከሚፈጥረው ማናቸውንም አይነት የንግግር ቃናና ድምጾች ሙሉ በሙሉ መራቅ አለባቸው። ነገር ግን በሌላ በኩል ደግሞ መሬት ላይ ያለውን እውነታ በድፍረት መጋፈጥ ግድ ይለናል ብለዋል። ምንም አይነት ጉዳት አልደረሰብንም ብሎ ማሰብ ስህተት ነው፣ ተጎድተናል ሲሉም ፕሬዝደንቱ አስገንዝበዋል። አመራሩ ለህዝቡ እውነቱን መናገር እንዳለበት አጽንኦት የሰጡት ፔዜሽኪያን በመንግስታዊ ቴሌቪዥን በቀጥታ በተላለፈ ንግግራቸው በማንኛውም የአመራር እርከን ላይ የሚገኝ ኃላፊነት ለህብረተሰቡና ለህዝቡ እጅግ ታማኝ፣ ግልጽና እውነተኛ ሆኖ መቅረብ አለበት። አሳሳች የሆኑ መረጃዎችን ማሰራጨት፣ የውሸት መልእክቶችን ማስተላለፍ ወይም እነሱን እየፈራረሱ ነው እኛ ግን እያበብንና እየበለጸግን ነው የሚል የውሸት ትርክት መፍጠር ፈጽሞ ተቀባይነት የሌለው ድርጊት ነው ብለዋል። እውነተኛው ሀቅ እኛም ሆነን ሌሎች አካላት እጅግ ፈታኝ የሆኑ ችግሮች አጋጥመውናል፣ ከባድ ችግር ውስጥ ነን በማለት ሚዛናዊ የሆነ ትንታኔ ለመስጠት ሞክረዋል። ፕሬዝደንት ፔዜሽኪያን በንግግራቸው ሲቀጥሉ ኢራን ለዲፕሎማሲያዊ መፍትሄዎች ምንጊዜም ዝግጁ ናት፣ በምንም አይነት ጫና ፊት ግን በፍጹም አንንበረከከም ሲሉ የሀገሪቱን ሉዓላዊነት አንጸባርቀዋል። እኛ ለጊዜያዊ ምቾትና ለዓላማዊ ፍላጎቶቻችን ስንል የሀገራችንን ብሔራዊ ክብርና ሞገስ በፍጹም አሳልፈን አንሰጥም፣ ሞትን እንመርጣለን ብለዋል። እኛ ለምንታገልለት ዓላማ አሳማኝ የሆኑ ምክንያቶችና እጅግ ግልጽ የሆኑ ፍትሐዊ ማረጋገጫዎች አሉን ያሉት ፔዜሽኪያን አክለውም በህዝባችን ደጀንነት ታግዘን የሀገራችንን መብት በሙሉ ኃይላችን እናስጠብቃለን ብለዋል። ፕሬዝደንቱ አክለውም ጠላቶቻቸው የፈጸሙትን ጥቃት በማስታወስ የእስራኤላዊው አብዮት ከፍተኛ መሪ የሆኑትን አያቶላ ሰኢድ አሊ ኻሜኒ ምንም አይነት ሳይንሳዊ፣ ህጋዊ ወይም የሰብአዊ መብት አመክንዮ በሌለው መልኩ ኢፍትሐዊ በሆነ መንገድ ተገድለዋል በማለት ገልጸዋል። ከዚህም አልፎ ታላላቅ የኢራን የጦር አዛዦች፣ ሚኒስትሮች፣ የሳይንስ ሊቃውንት እንዲሁም ምንም የማያውቁ ንጹሃን ተማሪዎችም በጠላቶቻችን ጭካኔ ተገድለዋል። ይህንን ሁሉ አልፈንም ቢሆን ለክብራችን ቆመናል ብለዋል። አክለውም ሲናገሩ ከዚህ በኋላ አሜሪካ የሆርሙዝ ወሽመጥ ብላ አትጥራው ብለዋል። አሜሪካ ስምምነት ከኢራን ጋር እስካልፈጸመች ድረስ የሆርሙዝ ወሽመጥ ከማለት ይልቅ የአሜሪካ መርከቦች የመቃብር ስፍራ በማለት ልትጠራው ትችላለች ብለዋል። ይህ በመካከለኛው ምስራቅ የተፈጠረው ውጥረት የታላላቅ ሀያላን ሀገራትንም ትኩረት እየሳበ ነው። በተለይም የትራምፕ አስተዳደር በኢራን ላይ የሚያደርገውን ከፍተኛ ጫና ተከትሎ የሩሲያ ውጭ ጉዳይ ሚኒስትር የሆኑት ሰርጌይ ላቭሮቭ ኢራን የዩራኒየም ክምችቷን ለሰላማዊ ዓላማ የማበልጸግ ሙሉ ህጋዊ መብት እንዳላት በይፋ ገልጸዋል። የሩሲያ የዜና ወኪል ኢንተርፋክስ እንደዘገበው ከሆነ ሚኒስትር ላቭሮቭ በሩሲያ ዋና መዲና በሞስኮ በዛሬው ዕለት አመሻሹን በሰጡት መግለጫ ላይ ኢራን ልክ እንደ ማንኛውም የኒውክሌር ጦር መሳሪያን ላለማስፋፋት ስምምነት አባል ሀገር ዩራኒየምን ለሰላማዊና ለልማት በግልጽ ዓላማ የማበልጸግ የተሟላ መብት አላት ሲሉ የኢራንን የኒውክሌር ፕሮግራም ደግፈዋል። በተጨማሪም የሩሲያው ከፍተኛ ዲፕሎማት እንደገለጹት ሞስኮም በዋሽንግተንና በቴሄራን መካከል የሚደረገውን የድርድር ሂደት ውስጥ ምንም አይነት ጣልቃ ገብነት እንደማይኖራት አስታውቀዋል። እኛ ድርድር ላይ የተቀመጡት በራሳቸው አካላት ማለትም በዚህ ጉዳይ ላይ ዩናይትድ ስቴትስና በኢራን እስላማዊ አብዮታዊ ሪፐብሊክ መካከል ስምምነት ላይ የተደረሰባቸው የውሳኔ ሀሳቦችን ሙሉ በሙሉ እንደግፋለን በማለት የሩሲያን ሚዛናዊ የዲፕሎማሲያዊ አቋም ለማሳየት ሞክረዋል። የቀጠናው ውጥረት አሁንም በከፍተኛ ሁኔታ የተባባሰ ሲሆን ከዛሬ ነገ ጦርነት ሊከፈት ይችላል በሚል ስጋት የመካከለኛው ምስራቅ ቀጠና አሁንም ከፍተኛ ሽብር ላይ ነው። ወደ ሌላኛው ዜና ስናቀና ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት እኛን ብቻ ነው ማለታቸው ተዘገበ። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት ተፈራርመናል ያሉት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው እኛን የቀይ ባህር ጠረፍ ሀገራትን ብቻ ነው በማለት ገልጸዋል። የግብጽ ውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የግብጽ የትራንስፖርት ሚኒስትር ሌተናንት ጀነራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውን መገናኛ ብዙሃን ጽፈዋል። የግብጽ ውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ የቀይ ባህር አስተዳደርና የደህንነት ጉዳዮች በዋነኝነት የሚመለከተው እኛን የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል።
ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተዘግቧል። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ከግብጽ ጋር እንቆማለን ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባሰፈሩት አጭር ጽሑፍ ሁለቱ ሀገራት የባህር ላይ ትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴ መርህን መሰረት በማድረግ የዘርፉን ትብብር ለማጠናከር ነው ሲሉ ተደምጠዋል። የኤርትራ የትራንስፖርትና የኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናንት ጀነራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። የግብጽ የትራንስፖርት ሚኒስትር ሌተናንት ጀነራል ከማል አልዋዚር ካይሮ የአስመራን የወደብና የባህር ትራንስፖርት ልማትን ትደግፋለች፣ ለመደገፍም ትሻለች ብለዋል። የባህር ትራንስፖርት ዘርፍን በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተዳድረውን የካርጎ እንቅስቃሴ በተመለከተ የተደረሱ ስምምነቶችን አሞካሽተዋል። ሁለቱ ሀገራት በታሪካዊ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መወያየታቸውም ተዘግቧል። ፕሬዝዳንት ኢሳያስ ከግብጽ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት በኢነርጂና በማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያ ኃላፊዎችም መገኘታቸው ተዘግቧል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ናቸው ብለዋል። ፕሬዝዳንት ኢሳያስ በኤርትራና በግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱ ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን ያምኑበታል ብለዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክት ላይ ለመሳተፍ ዝግጁ መሆኗንም ጠቅሰዋል። ከኤርትራና ከግብጽ በኩል የወጡ መግለጫዎች የካይሮ ባለስልጣናትን ጉብኝት የሁለቱን ሀገራት ትብብር ለማመልከት የተደረገ ነው ተብሏል። ያለፈው ዓመት በባቻ ላይ የኤርትራው ፕሬዝዳንት ለይፋ የሥራ ጉብኝት ወደ ካይሮ ማቅናታቸውም አይዘነጋም። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የምትወዛገበው ግብጽ ከኤርትራ ጋር ያላትን ግንኙነት ለማጠናከር ስትጥር ይታያል። ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላት ግንኙነትም ውጥረት ውስጥ ገብቶ እንደነበር ይሄው የቢቢሲ ዘገባ ያመለክታል። ይህ በዚህ እንዳለ የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር መወያየታቸውም ተዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው መነጋገራቸው መገናኛ ብዙሃን ጽፈዋል። ሁለቱ ሚኒስትሮች በሁለትዮሽ ጉዳዮችና በቀጠናዊ ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ነው የተዘገበው። በቀጠናዊ ሰላምና ደህንነት ዙሪያ የተወያዩት ሁለቱ ሚኒስትሮች በአካባቢው ላሉ የተለያዩ ግጭቶች ብቸኛው መፍትሄ በውይይት ፖለቲካዊ መፍትሄ መፈለግ መሆኑን መነጋገራቸውን ሚኒስትሩ አስታውቋል። ምክትል የሳውዲ የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ አብዱል ከሪም ካሪጅ በየካቲት ወር አስመራን ከጎበኙ በኋላ ወደ አዲስ አበባ መጥተው ነበር። ምክትል የውጭ ጉዳይ ሚኒስትሩም በሶስተኛ ወራቸው ወደ አዲስ አበባ የተመለሱ ሲሆን ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጋር በሁለቱ የሀገራት የረዥም ጊዜ ወዳጅነት የህዝብ ለህዝብ ትስስር ዙሪያ አውርተዋል ተብሏል። ውጭ ጉዳይ ሚኒስትሩ የሀገራቱን ግንኙነት በማጠናከር በሳውዲ አረቢያ የሚገኙ ኢትዮጵያውያን ደህንነትንም መጠበቅ እንዲሁም ለኢትዮጵያውያን ሰራተኞች ህጋዊ የስራ ቅጥር እንዲመቻች መጠየቃቸውም ተዘግቧል። በሳውዲ አረቢያ ከ200 የሚበልጡ ኢትዮጵያውያን በደቡባዊ የሀገሪቱ ክፍል በሚገኝ እስር ቤት የሞት ቅጣት እንደተፈረደባቸውና ሌሎች 65 የሚሆኑ ስደተኞችም ተመሳሳይ ፍርድ እንደሚጠብቃቸው የሰብአዊ መብት ተሟጋች ድርጅቶች አስታውቀዋል። ኢንጂነር ዋሊድ አብዱል ከሪም አልካሪጅ በበኩላቸው ለኢትዮጵያ ሰራተኞች ደህንነቱ የተጠበቀ የስራ ዕድል ለማረጋገጥ ህጋዊ የሰራተኛ ቅጥር አስፈላጊ መሆኑን ጠቁመዋል። በተጨማሪም ሀገራቱም በጋራ ጉዳዮች ላይ ተመሳሳይ አመለካከት እንዳላቸው በመግለጥ በተለይም ደግሞ በመካከለኛው ምስራቅ ያለውን ግንኙነት ለሁለቱም ሀገራት ጥቅም በሚያመጣ መልኩ መጠናከሩ አስፈላጊ መሆኑን አስምረውበታል።
የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስትር ሀገራቸው ከኢትዮጵያና ከህዝቦቿ ጋር ያላትን ታሪካዊና የረጅም ጊዜ ዘመን ግንኙነት እጅግ እንደምታከብረው መግለጻቸውን የኢትዮጵያ ውጭ ጉዳይ ሚኒስትር ያሰራጨው መረጃ ያመለክታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ